እንደዚህ አትበለኝሽ እንደዚህ አትበለኝሽ እሺ ደፋለሁ ብዙ ነገር ተበላሽ በጣም ብዙ ነገር ነው ተበላሽብኝ ጎዳና ላይ ሆኜ ብዙ ነገር ነው ያየሁት አራንተርሽን መጣል ነበር በእናትህ ምን ይነስ ለምን አትረጋጋም እውነቱን ነገርኛ ሄዴ ሰው ልጅ ትጥላለህ የእናንተ አመጣጣችሁን አላቅም ለመልካምም ሊሆን ይችላል ለመጥፎም ሊሆን ይችላል የመጣችሁት አላቅም ግን ባዶ ቤት ውስጥ ነው አንደኛ ነገር ያገኛችሁ ሁለተኛ ነገር እንደዚህ ተሸፋፍነ ያወራኛል ሲቀጥል ደግሞ ካሜራ ይዛችሁ ምንድነው የምታወሩት ጉጀል ምንድነው ያያረጋችሁት እንዴ ከቤቴ ጉጀል እያንዳንዱ ነገር ማለት ነው ነገርኩ አይደል እንዴ ማደጎ ቤት ምትለኝ የታበ የሰጠው ማደጎ ቤት ነገርኩ እኮ የታበ የሰጠው ማደጎ ቤት ተረጋጋሽ እባክሽን የት ነው ያደረከው ልጅቷን እያንዳንዱ ይኸውልህ ጎዳና ላይ ሆና ስትታመም የነበረውንም ትታመማለህ ገባህ እሺ ተረጋጋና ሰላም ውድ ቤተሰቦቼ እንደምን አላችሁልኝ ዛሬ ደግሞ እንደተለመደው በአዲስ ነገርና በአዲስ ምርመራ ወደ እናንተ ተመልሼ መጥቻለሁ ውድ ቤተሰቦቼ እንደተለመደው እንደ ሁሉ ጊዜው ይሄንን ቪዲዮ ስትጀምሩ ላይክ በማድረግ ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ እንዲሁም ደግሞ ለብዙሃን ተደራሽ እንዲሆን ሼር እንድታደርጉልኝ እፈልጋለሁና ውድ ቤተሰቦቼ ዛሬ ደግሞ የምትመለከቷት ይህች እህታችን ከጎዳና ላይ ነበር ተደውሎልን የሄድነውና ያው እነሱ አካባቢ ጥቆማውን ለመውሰድ ወይም ደግሞ የምትነግረንን ነገር ለማዳመጥ ትንሽ የቦታው ነባራዊ ሁኔታ ምቹም አልነበረም ጫጫቶች ምናምን ስለነበሩ እኛ ወዳለንበት ወይም ደግሞ ወደኛ መኖሪያ ቤት ይዘን መተናልና ይቺ ልጅ ትንሽ በህይወቷ ላይ ስትራግል የሆኑ ነገሮች ተፈጥሮባታልና ለኛ ልትነግረን በሰው አማካኝነት ወደኛ ድረስ መጥታለች ስለዚህ ይቺ እህታችን ያስጨነቃትን ነገር እኔ በበኩሌ ሰምቼዋለሁና እናንተ ደግሞ መስማት ስላለባችሁ እናንተ ደግሞ ከዚህ ቪዲዮ መማር ስላለባችሁ ይህች እህታችንን ወደ እናንተ ይዣት መጥቻለሁ እስቲ ምን ትለናለች ምንድነውስ ወደኛ ያመጣት የሚለውን ጉዳይ እናንተ እንድትከታተሉልኝ እፈልጋለሁ እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ እሺ እህታችን በመጀመሪያ ወደኛ ስለመጣሽ በጣም እናመሰግናለንና እስቲ ከስምሽን ጀምር በመጀመሪያ ስምሽን ማን እንበል ሮዚና እባላለሁ ሮዚ እሺ ሮዚ ወደኛ ለአንድ ለሁለት ቀን በተደጋጋሚ ስትደውይ ነበርና ያው ያንቺን ጥሪ መቀበል ያልቻልኩት ትንሽ ስራ ነበረብኝና ለዛ ነው ማስተናገድ ያልቻልኩት ዛሬ ደግሞ የራሴን ፕሮግራም አመቻችቼ ጥሪሽን ልቀበል ችያለሁና በሰው ስልክ ስትደውይልኝ እንደነበር በሌላ ሰው ስልክ እኔን ለማግኘት ስትሞክሪ እንደነበር ሰምቻለሁ እና ያንንም ታሳቢነት በማድረግ ዛሬ ላይ አንቺን ይዘሽ መጥቻለሁና ይሄን ጉዳይ ደግሞ እኔ ብቻ መሰማው እኔ ብቻ ሰምቼ ጉዳዩን ለህግ ማስረከው አይደለም ይሄን ጉዳይ ብዙ ሰው ሊማርበት ይገባል ብዙ ሰው ከዚህ ጉዳይ ሊገነዘብበት ይገባል እና እስቲ ለኔም ለቤተሰቦቼም ያለውን ነገር አንድ ሁለት ብለሽ ንገሪ እሺ ያው ቅድም እንደነገርኩ ሮዚና እባላለሁ የዩኒቨርሲቲ 3ኛ ዓመት ተማሪ ነበርኩኝ አሁን አቋርጬ ነው ያለው ትምህርት ቤት ነው አቋርጠሻል ትምህርት አቋርጫለሁ ምን ነው ያው 3ኛ ዓመት ያለው ጓደኞቼ ጋር በመዝናናበት ሰዓት የሆነ ሰው ጋር ተዋወቅኩኝ ምን ነበር የምትማሪው ማኔጅመንት ነበር የምታጠኚው በጣም አሪፍ 3ኛ ዓመት ያለው ጓደኞቼ ጋር ስዝናና የሆነ ሰው ጋር ተዋወቅኩኝ ከዛ በቃ እየተላመድን ምናምን ስንመጣ ወደ ፍቅር ውስጥ ገባን ወደድኩት በጣም ያው ያለውን ነገር ምናምን አላወቅኩም ባለትዳር እንደሆነ ምናምንም አልነገረኝም ባለትዳር ነበር ልጅ ነበር ፍቅረኛሽ ኦኬ እሺ አልነገረኝም ያው እኔም ፍቅር ውስጥ ስለነበርኩኝ ምናምን በቃ እንትን አላልኩም የኔ ያክል መጀመሪያ አካባቢ አሪፍ ነበር በቃ እዛው ዩኒቨርሲቲ ግቢ ውስጥ ነው ያወቅሽው ግቢ ውስጥ አይ ልዝናና ወጥቼ ከጓደኞቼ ጋር ያንን የተዋወቅኩት ገባኝ ውጪ ላይ ማለት ነው እሱ ጋር ፍቅር የጀመርኩት እዛው ግቢ ሆኜ ነው እየተማርኩ በጣም አሪፍ ከዛ ያው በመሀል ሳላቅ አረገዝኩኝ ከሱ ለትምህርት እንደወጣሽ ነግረሽኝ ነበር አይደል እንዴት ይሄ ነገር አፕል ሊያደርግ ይችላል ወይም እንዴት ሊፈጠር ይችላል እስቲ አስረጅ ያው እንዳልኩ በጣም ወድጄው ስለነበር እኔ አላወቅኩም በቃ በሙሉ እንትን የቀረብኩት ምናምን ባክግራውንዱን አላውቅም በቃ ማለት እኔ ብቻ ፍቅረኛው እንደሆንኩ ነበር የማውቀው ባለትዳር ነው ማርገዜን ስነግረው ነው ይሄን ያወቅኩት እርግዝናዬን ያወቅኩትም ቆይቼ ነው
አላወቅኩም ነበር። ፈተና ላይ ምናምን ውጥረት ላይ ነበርኩኝ፣ አላወቅኩም። በቃ ያሉትን ነገሮች ፊል ማድረግ አልቻልኩም ነበር። አዎ እኮ እንደምትማሪ ነግረሽናል፣ ግን እኛ ደግሞ ያገኘንሽ ጎዳና ላይ ነው አይደል? እና ሰውም ደውሎልሽ ነው ወደኛ የመጣሽ ነው። እንዴት ጎዳና ልትወጪ ቻልሽ? ጎዳና ስለምን ወጣሽ? እስቲ እሱን ነገር ንገሪኝ። ያው እንዳልኩ ቤተሰብ እንደመማር ነበር የሚያውቀው። በመሀል እሱ ጋር ግንኙነት ጀምሬ እርግዝናው ተፈጠረ። ለሱ ስነግረው አልተቀበለኝም። ትምህርት ቤት ሆኜ መውለድ አልችልም። ቤተሰቦቼም ደግሞ ካወቁ በጣም ኃይለኛ ቤተሰብ ውስጥ ነው የወጣሁት። አባቴ በጣም ኃይለኛ ነው። በጣም ተስፋ ያደርጋሉ እኔ ላይ። ማርገዜን ከሰማ አባቴ ገሎኝ ራሱን ነው የሚያጠፋው። በቃ ያ እንዲሆን ስላልፈለኩ እየተማርኩ እንደሆነ እንዲያስቡ ብዬ በቃ ዩኒቨርሲቲውን ጥዬ ወጣሁ። ጎዳና ላይ ወጣሁት። ቤተሰቦች አሁን እንደምትማሪ ነው የሚያውቁት ማለት ነው? እነሱ አያውቁም። ጎዳና እንደወጣሁ እንዳረገዝኩ እንደወለድኩ አያውቁም። ምንም የሚያውቁት ነገር የለም። ታዲያ ልጁ ሴት ነው ያለው? መጀመሪያ እንዳረገዝኩ ስነግረው አልተቀበለኝም ነበር። በቃ ማለት ለማስረዳትም አልቻልኩም። በቃ አውቀሽ ነው ምናምን ብለሽ ነው ምናምን አለኝ። ከዛ በመሀል ባለትዳር እንደሆነ ፕሮሰስ እንዳለው የውጭ ምናምን ሚስቱ ውጭ እንደምትኖር ምናምን ሰማሁ። አልተቀበለኝም። ጎዳና ላይ ወልጄ ብቻዬን ነው ሰዎች ምናምን እያዘኑልኝ ምናምን። አይዞሽ እህቴ። መረጋጋት አለብሽ። ምክንያቱም ወደኛ የመጣሽ መፍትሄ ለማግኘት ነው አይደለ? ስለዚህ ተለክሶ ደግሞ የሚፈጠር ነገር የለም። አልቀሰሽ ራስሽን ነው የምታስጨንቂው። ስለዚህ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። የት ነበር የምትኖሪው? መጀመሪያ መኖሪያሽ የት ነበር? ከክፍለ ሀገር ነው የመጣሁት። አዲስ አበባ ዩኒቨርሲቲ ደርሶኝ እዚህ ተመድቤ ነው ልማር የመጣሁት። የክፍለ ሀገር ልጅ ነኝ። ስለዚህ ቤተሰቦች አሁን ላይ እንደምትማሪ ነው የሚያውቁት? እነሱ ምንም አሁን ላይ ስለተፈጠረው ነገር ምንም አያውቁም። ምንም በቃ እንዳልኩ እንዳረገዝኩኝ ቤተሰቦቼ ከሰሙ በቃ ለብዙ ነገር ስለሚያስቡኝ ምናምን ህልማቸውን ገደል እንደምከተው ስላወቁ እንደነገርኩ ነው። አባቴም ከሰማ ደግሞ በቃ ገሎኝ ራሱን ነው የሚያጠፋው። እናቴም ብትሆን በቃ ልክ አትሆንም። ለዛ በቃ ትምህርትን መጨረስ አልችልም። እርጉዝ ነኝ። ልክ ነው። እኔ በሀሳብሽ እስማማለሁ። ለምን መሰለሽ? ከዚህ በፊትም እንደዚሁ አንድ ዩኒቨርሲቲ የምትማር ልጅ ያረገዘች ብላ እናት ልጇን አንቃ ገላለች። ቤተሰብ ላይ አይፈረድም በእርግጥ እኮ፣ ግን ደግሞ በዛ ሰዓት ኢሞሽናል በሚሆኑበት ሰዓት የሚቀጡትን ቅጣት ወይም ደግሞ የሚያሰርፉትን ነገር አያውቁትም እነሱ ከልባቸው አይሆንም። ስለዚህ መጠንቀቅሽ እኔ አለመሄድሽ አሪፍ ነው ባይነኝ። ግን ልጁን ለማስወረድ አልሞከርሽም? ያወኩበት ሰዓት እንዳልኩ ጊዜው አልፎ ነበር። የፈተና ወቅት ስለነበረ ትኩረት ይዛለኝ ነበር። እንዳልኩ በትምህርቴ በጣም በቃ አካዳሚካል በጣም መጠበቅ ልጅ ነኝ። እንዳልኩ ነው እኔም ወላጆቼ ቢሰሙ የሚያደርጉትን ስለማቅ ነው። በቃ ማለት በጣም ይጠብቁኛል። የውጤት ተማሪ ነኝ ምናምን። ፈተና በቃ በጣም ተጨናንቄ የነበረበት ሰዓት ነበር። ያለውን ነገር ፊልም ማድረግ አልቻልኩም። ያው እሱም መጀመሪያ ማስወጪው ነበር ያለኝ። በቃ እኔም አማራጭ ስላልነበረኝ ለማስወጣት ነበር ሐሳቤ። ሲሄድ ግን ጊዜው አልፏል፣ ለህይወትሽ ያሰጋሻል ተባለ። ሆስፒታል ነው እንደዚህ ያለሽ? አዎ ሂጄ ነበር። ስለዚህ ማስወጪው ነው ያለኝ ቀጥታ። አስወርጂው ነው ያለሽ? አዎ እሱ አስወርጂው ነው ያለው። በቃ ሲጀመር የኔም አይደለም ምናምን፣ እኔ ከሱ ውጭ ምንም አውቀው ወንድ የለም፣ ግን የኔም አይደለም ምናምን ነበር ያለኝ። በተጠነቀቂ ጥሩ ነበር፣ ግን ሆነ አንዴ ደግሞ የሆነ ነገር መመለስ አይቻልም። ስለዚህ ልጁ በአሁን ሰዓት ምንም እርዳታ እያደረገልሽ አይደለም? ወይም ደግሞ ልጅሽ የት ነች ያለችው? እንዳልኩ ነው በቃ ነግሬው ሊቀበለኝ አልቻለም። ማስወረድ ስላልቻልኩኝ ጎዳና ወጥቼ ጎዳና ነበር የምኖረው። አይዞሽ እባክሽን፣ ማልቀስ የለብሽም እህቴ፣ ተረጋጊ። ይሄ አንቺ ብቻ ላይ አይደለም፣ በጣም ብዙ ሰዎች ላይ የሚፈጠር ነገር ነው። እባክሽን ስሚኝ። አሁን ተረጋግተሽ ለኔ ምንም ነገር መንገር ካልቻልሽ እኔ ምንድነው ልረዳሽ የምችለው? የኔስ መምጣት ትርጉሙ ምን ላይ ነው? ብዙ ነገር ተበላሽ፣ በጣም ብዙ ነገር ነው ተበላሽብኝ። ጎዳና ላይ ሆኜ ብዙ ነገር ነው ያየሁት። አውቃለሁ ይከብዳል። የጎዳና ህይወት ማለት ቀላል አይደለም። በዛ ላይ ደግሞ አራሱኝ የሚያዝኑልኝ ሰዎች ናቸው ምግብ እያመጡ የሚሰጡኝ ምናምን። ወድቄ ላስቲክ ጥዬ ነው ያገኙኝ ልጆች፣ እነሱ ናቸው የሚያበሉኝ ምናምን። ከሆቴል ፍርፋሪ ምናምን ያመጡ። በጣም ብዙ መከራ ነው ያየሁት። በጣም ተሰቃይቻለሁ። አይዞሽ እህቴ፣ ፈጣሪም ለበጎ ነው ከኛ ጋር ያገናኘሽ። ምናልባት አንዳንዴ እኮ ህይወታችን ላይ በዚህ የሚፈጠሩ ነገሮች እንድንማርባቸው ነው ለኛ የሚመጡት።
ምክንያቱም ያው የሆነ የተሻለ ነገር ሊሰጥሽ ወይም ደግሞ የተሻለ ነገር ልታገኝ ስትይ ከነበርሽበት የምቾት እንትን ስር ትወጫለሽ። እንደዚህ ቻሌንጅ ይገጥማል ህይወት ላይ። ግን ደግሞ እንደዛ ሲሆን አንቺ ጠንክረሽ መቀበል ካልቻልሽ ወይም ኦሬዲ ሆኗል እኮ አሁን ምንም መፍጠር አንችልም። ወደ መፍትሄው ብቻ ነው መግባት የምንችለው። እያለቀሽ ከሆነ እንዴት ነው የሚሆነው? ንገሪኝ እስቲ። እዛ ጋር ተስፋ የሚያደርጉት ቤተሰቦች አረ ቤተሰቦች በቃ አንዴ እኮ ህልሜ ተበተነ እኮ። ከዚህ በኋላ እኮ ከእነሱ ጋር መገናኘት አልችልም። በቃ ማለት እንዳልኩ ነው። በቃ ጎዳና ላይ ወጥቼ የሚያዝኑልኝ ሰዎች ናቸው ምግብ የሚሰጡኝ። እሱ ዞር ብሎ አላየኝም። በቃ እንዳልኩ ነው። እናንተንም ማግኘት የቻልኩት ምተኛበት ፊት ለፊት ጋር መጽሐፍ መደብር አለ። ጋሼ ናቸው እንደዚህ የሚጠይቁ ሰዎች አሉ ምናምን ታሪክሽን ያደርሱልሻል ምናምን ብለው እንትን ያሉ። ወደ ፖሊስ ለመሄድ አልሞከርሽም? ፖሊስ ጣቢያ መታወቂያ የለኝም። ማን ያምነኛል? ሌባ ናት ብሎ ቢያሳስረኝ እኔን ማን ያምነኛል? ስታስበው በርግጥ ትንሽ ነገሩ ይከብዳልና ህግም ያልገባበት ጉዳይ ነው። ስለዚህ አሁን ላይ ይሄ ልጅ የት ነው የሚገኘው? ልጅሽ የት ነች ያለችው? ይሄ ልጅሽ የት ነው የሚኖረው? እስቲ ስለሱ በደንብ አብራርተሽ ንገሪኝ። ቤቱን አፈላልጌ ሄጄ ነበረ። በቃ ልጁን ምን ማበላው ነገር ሳጣ ምናምን ቢያንስ እኔ ልራብ ልጁን ካዘነ ብዬ ይዤ ሄጄ ነበረ ልጄ ወደ መኖሪያ ቤቱ። አዎ በሰው አፈላልጌ ሄጄ ነበረ። ሲሄድ በቃ እንዳልኩ ነው ምንም ሊያየኝ አይፈልግም ምናምን። በቃ በሰዓቱ በጣም ነበር ያመናጨቀኝ ምናምን ውጪ ምናምን እንትን አለኝ። ከዛ በቃ እንደምንም ለምኜ በቃ ልጁ እጄ ላይ ሊሞትብኝ ነው እባክህ ቢያንስ እሱን እንኳን እርዳልኝ ምናምን ብዬ ለመንኩት። ከዛ እንደምንም በቃ የውጭ ፕሮሰስ ነበረው ብያለሁ አይሳካም ብሎ ስላሰበ በቃ እንደምንም በቃ ሙጭጭ ስልበት ልጁን ተቀበለኝ። አንቺ ውጪ አንቺን ማየት አልፈልግም ብሎ ልጁን ተቀበለኝ። ስለዚህ ልጅሽ አሁን እሱ ጋር ነው? ልጅ ነው እሱ ጋር ነው። ስለዚህ አንቺን መቀበል እንደማይችልና ልጁን ግን ማሳደግ እንደሚችል ነው የነገረሽ። ታዲያ ይሄም እኮ አሪፍ ነው፣ እረፍት ይሰጥሻል አንቺ አይደል? አዎ ግን እኔ ልጄ ናፍቆኝ ለመጠየቅ ሲሄድ የለም ማለት አላቅም። የለም ነው ያለኝ። የት እንዳደረሰው አላቅም። አሳድገዋለሁ አንቺ እንዳላይሽ ብሎ ነበር ልጄን የተቀበለኝ። የት እንዳደረሰው አላቅም። ቆይ አይዞሽ እናቴ ተረጋጊና በስነ ስርዓት ንገሪኝ። ከማን ጋር ነው የሚኖረው እሱ? እኔ ብዙ መረጃ የለኝም ስለሱ። ግን በቃ የሆነ ሰዓት ላይ እንዳልኩ ያረገዝኩ ሰሞኑን ምናምን ያጣራሁት በቃ ሚስቱ ውጭ እንደሆነች እና አንድ ልጁን ይዞ ብቻው እንደሚኖር ምናምን የሰማሁት። ሰው ከልጁ ጋር ነው የሚኖረው? አዎ ትንሽ ልጅ አለች። ታዲያ አንቺ ልጅ የት አድርጎት ነው? ለምንድን ነው እንድታየው አልፈቀደልሽ? ምናልባት ግን ቤት ሆኖ አንቺ እንዳታየው ሳይፈቅድ ይሆናል። አላቅም። ከልጁና ከሱ ውጭ ቤት ውስጥ ምንም አይነት ሰው አይቻላቅም። ልጁን ተቀብሎኝ እኔን በቃ እንደውሻ ነው ራሱ ያባረረኝ። በቃ ላይሽ አልፈልግም ምናምን ሌላም ልጅ ይዘሽብኝ መጣሽ ይሆናል የኔ ልጅ አይደለም ይሄ ራሱ ምናምን በቃ በጣም ነው ያመናጨቀኝ። ይሄን ነገር በቅርቡ ነው የሰማ እንደዚህ ያለሽ? አዎ በቅርቡ ነው። ልጄን ሰጠውትና ናፍቆኝ ለማየት ሄጄ ነበር። በቃ እንዳላይሽ ምናምን ብሎ አስወጣኝ። የለም ልጅ ዞር በይ ምናምን ነገር አለ። ዞር በይ ምናምን ነገር? አዎ ነገሩ ትንሽ ያጠናከራልና አምኖ መቀበሉ አንድ ረፍት ነበር ላንቺ። ምክንያቱም ጎዳና ላይ አንቺ መውጣት ሳይንስ ልጅ ተጨምሮብሽ ደግሞ በጣም ይከብዳል። የጎዳና ህይወት ቀላል አይደለም። ምክንያቱም ልጅ ነው። ልጅ ሲያድግ ደግሞ ብዙ ነገር ያስፈልገዋል። ብዙ ነገር እያየ ማደግ ያለበትም ነገር ደግሞ የተስተካከለ መሆን አለበት። ምናልባት እሱ ይሄ ወስዶት ሊያሳድገው ከሆነ እፎይ ነው። ግን ደግሞ እንደነገርሽን ከሆነ የለም ነው እያልሽኝ ያለሽው አይደል? የት ሊወስድ ይችላል እስቲ ስትገምጪ? እኔ አላቅም። በቃ እሱ በጣም ሰይጣን ነው። እኔ አላቅም። እኔ አሁን ውስጤ እየፈራ ነው ማለት በቃ እኔ አንዴ ተጎድቼ ወልጄዋለሁ። ልጄ ግን ምንም ነገር እንዲሆንብኝ አልፈልግም። በቃ ማለት ራሱን ነፃ ለማድረግ ተቀብሎኝ ልጄን የሆነ ነገር አድርጎብኝ ይሆናል። እኔ ልጄ የሆነ ነገር እንዲሆን አልፈልግም። በቃ ብዙ አይቼበታለሁ። ተረጋጊ የኔ እህት እባክሽን፣ መረጋጋት አለብሽ። አንቺ ገና ወጣት እኮ ነሽ። ብዙ ነገር መስራት የምትችይ ልጅ ነሽ። ወጣትነቴን ማውስዱታል እኮ አታሉኝ እኮ አበላሽኝ። በእርግጥ ልክ ነሽ። መጠንቀቅ ነበረብሽ በጊዜው። ምክንያቱም ቤተሰብ ተስፋ አለኝ ብሎ ነበር የላከሽ። ባትሳሳቺ ጥሩ ነበር። ሆነ ተፈጠረ፣ አለቀ። አሁን መመለስ የምንችለው ነገር አይደለም። አሁን ኦሬዲ ስለመፍትሄው ነው ማሰብ ያለብን። ስለዚህ በአሁን ሰዓት ልጁ ከራሱ ልጅ ጋር እንደሚኖር ነው እየነገርሽን ያለው። ባለቤቱስ አላቅም ውጪ እንዳለችና ይዛቸው ልትሄድ እንደሆነ ምናምን ነው ሲያወራኝ ነበረው።
እኔንም እሺ ብሎ የተቀበለኝ ፕሮሰሱ አይሳካም ብሎ ስላሰብ መሰለኝ። አሁን ተሳክቶለታል እንደዛ ይመስለኛል። እና በቃ ልጄን በቃ የሆነ ነገር አድርጎብኝ ነው የሚሆነው። በቃ መሄዱን ሲያውቅ ልጄን የሆነ ነገር አድርጎብኝ ነው የሚሆን ማስቀረው ስለመሰለው። እኔ አላቅም። ይሄ ለሰሚም ትንሽ ግር ያስብላልና ብቻ እኛም የራሳችን እርምጃ ተጠቅመን እንትን ምንድን ነው የሚሆነው። ውድ ቤተሰቦች እንግዲህ እንደሰማችሁት ታሪኩ ትንሽ ግራ ያጋባል። ይቺ ልጅ ቤተሰቦቿ ተስፋ ተጥሎባት ተምራ ነገ ትልቅ ቦታ ትደርሳለች ተብሎ ከክፍለ ሀገር እንደመጣች ነግራናለች። ግን ደግሞ በዩኒቨርሲቲ ግቢ ውስጥ የገጠማት ነገር ትንሽ ከበድ የሚል ነገር ነው። ይቺ ልጅ በአንድ ጎረምሳ ወይም ደግሞ በአንድ ልጅ ፍቅር ተታላ እርግዝና እንደተፈጠረባትና ያንን እርግዝና ደግሞ ልጁ አልቀበልም እንዳለ ነው የሰማነው። በአሁኑ ሰዓት የሚገርም ነገር አይደለም ቤተሰቦች፣ ብዙ ነገር እየሰማን ነው። ብዙ ነገር እያየን ነው። እኔ እኮ አሁንም በቃ ጭራሽ ወንጀሎቹ እንደዚህ እንደ ኖርማል አድርጌ ልቀበልም እየመሰለኝ እኮ ነው። በጣም ነገሮች እየከፉ ነው፣ እየተገለባበጠ ነው። የሰው ልጅ እየሄደበት ያለው አቅጣጫ መንገድ ተቀይሯል። ውድ ቤተሰቦች አሁንም ቢሆን እቺ ልጅ እኛ ጋር የመጣችው መፍትሄ ፈልጋ ነው። ችግሯን እንድንቀርፍላት ነው የመጣችው። ስለዚህ ደግሞ ይሄ ደግሞ የኔ ግዴታ ነው። ግዴታዬን ደግሞ እወጣለሁ። እናንተ ደግሞ ግዴታችሁን የምትወጡት ይህንን ቪዲዮ ለብዙሃን ተደራሽ በማድረግ ነው። ምክንያቱም ይህን ቪዲዮ አይቶ ነው ሰው ሊማር የሚችለው። እኔ ግዴታዬን እስከተወጣው ድረስ እናንተም ደግሞ ግዴታችሁ መወጣት አለባችሁ። ውድ ቤተሰቦች አሁንም ቢሆን እንደነገረችኝ ወደ ልጁ ቤት ቀጥታ ማመራ ነው የሚሆነው። እኛ በራሳችን መንገድ ተጠቅመን ድብቅ ካሜራ ማስቀምጠን ቢሆን ሌላ ቴክኒኮችን ተጠቅመን ቢሆን ልጇን የት እንዳረገው ልጇንስ የት እንዳደረሰው እያንዳንዷን ነገር መርምረን የምናውቅ ነው የሚሆነው። ስለዚህ አሁን ቀጥታ ወደ ልጁ መኖሪያ ቤት ታውቂዋለሽ አይደለ? በደንብ አውቀዋለሁ። ወደዛ ምናመራ ነው የሚሆነውና እስቲ ያለውን ነገር እንጠይቃለን። ምንድነው የተፈጠረው የሚለውን ነገር ሄደን እናጣራለን። ስለዚህ ውድ ቤተሰቦቼ እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ ፈልጋለሁ። እዚህ ቤት ማንም የለም እንዴ? በሩ ክፍት ነው። ሚጣዬ ሰላም ነው? እንዴት ነሽ ማማዬ? ማንም የለም እንዴ? አባቴ ሱቅ ሄዷል? ብቻሽን ነሽ? እሺ እናቴ ገብተን እናውራ። ና ግባ። ካሜራ ተከተለኝ። ሚጣዬ እንዴት ነሽ? ደህና ነሽ? የኔ እናት ቁጭ በይ እስቲ። ካሜራማን ግባ። ቁጭ በሉ። እንዴት ነሽ ሚጣዬ? ደህና ነሽ? ምነው ብቻሽን? አባትሽ የት ሄዶ ነው? ሱቅ ሄዶ ብቻሽን አድርጎሽ? ሚጣ ብቻዋን ነች። ሚጣዬ ማን ነው የሚኖረው እዚህ ቤት ካንቺ ጋር? ወንድምሽ? ወንድም አለሽ እንዴ? የት ሄደ ታዲያ? አባትሽ ይዞት ወጣ? መቼ? ትናንትና? እናትሽስ የት ነች? አታውቂም? እንግዲህ አባቷ ቢኖር ጥሩ ነበር። አንዳንድ ነገር እንትን ነበር። ግን ሚጣዬ እና እዚህ ቤት ውስጥ ከአባትሽ ጋር ብቻ ነው የምትኖሪው? ወንድምሽን የት ነው የወሰደው? አታውቂም? አባትሽ ብቻ ነው እዚህ ቤት ያለው? ወደ ውጭ ልንሄድ ነው። እንዴ ወደ ውጭ ልትሄዱ ነው? መቼ ነው የምትሄዱት? አታውቂም? አባዬ ነው የሚወስድሽ? በጣም ጥሩ። እንግዲህ እንደሰማችሁት ነው ወንድሟን ይዟት እንደወጣና ወደ ውጭ ሊሄዱ እንደሆነ ነው እየነገረችን ያለ ነው። እና ሚጣዬ አባትሽ አሁን ይመጣል ወይስ ይቆያል? አሁን ይመጣል። የት ሱቅ ነኝ ብሎሽ ነው ሄደው? ብቻሽን ትቶሽ? እንዴት ልጅ ብቻ ትቶ ይወጣል? ስንት ነገር አለ በዚህ ዘመን።
ለማንኛውም ይጣይ እኛ ካሜራ ይዘን የመጣ ነው። ካሜራ ልንቀርጽሽ ብቻ ነው የመጣ ነው። እሺ ምንም አትፍሪ። እሺ አባትሽ ሲመጣ አንዳንድ ነገር አውርተ ነው ጠይቀ ነው ከዛ እንወጣለን። የሚያሳስብሽ ነገር የለም። እሺ ይጣይ ውጭ ሀገር አትወስጂኝም ስትሄጂ እኔን? ለምን? አባትሽ ይቆጣል። በቃ አባትሽ ሲመጣ እኛንም እንዲወስደን እንጠይቃለን። ምንድነው? ሰላም ነው? ካሜራ ምንድነው? ተረጋጋ ወንድሜ። ማለት የሚጣይ ደህና ነሽ? ምንድነው እየሰራችሁ ያላችሁ? ሰላማዊ ሰው ነን ወንድሜ እባክህ። ሴት ልጅ ብቻዋን ባለችበት ቤት ውስጥ ምንድነው ምን ልታረጉ ገባችሁ? አይደለም እንዳንተ ያሉ ልጆችን ብቻውን እናትም አባትም ሆኖ የሚያሳድጉ አባቶች። የኔ ወንድም ብቻዋን ነበረች እኮ ለምን ገባችሁ ሲጀመር? አዎ ስንገባ በሩ ክፍት ሆኖ ነው የጠበቀን። ይውጭም ክፍት ሆኖስ አታስብ፣ ተረጋጋና ሰላማዊ ሰው ነን፣ ሌላ ነገር የለውም። ህፃን ልጅ እኮ ናት እኮ የኔ ወንድም። ተረጋጋ የምትለኝ ምንድነው? አውቃለሁ ገባኝ እኮ ልጅ ባለችበት ቤት ውስጥ ነው የመጣው እኮ የገባው። በሩ ማንም ስላልነበረና ክፍት ስለነበር። ይኸውልህ ትሰማኛለህ? ትልቅ ሰው በሌለበት ቤት ውስጥ እንዴት ዘቡ ብለህ ትገባለህ? እባክህ ተረጋጋ። ለሌላ ተልእኮ አይደለም የመጣ ነው። የሚጣይ ደህና ነሽ ግን? ደህና ነች፣ ምንም አልተፈጠረም። በሰላም ነው ስናወራ የነበረው። ሚጣም ስታጫው እሺ ምን ፈልገህ ነው የመጣው? ምን ፈልገህ ነው የመጣው? በልና አላማችንን እናስረዳ። ምንድነው ፈልገህ የመጣው? ተረጋጋ። እንዳንተ ያሉ እናትም አባትም ሆኖ ልጅን የሚያሳድጉ ወጣቶችን ለመሸለምና የህይወት ተሞክሮ ለመውሰድ ነው የመጣ ነው እኮ። ታዲያ እኔ ባለሁበት በመጀመሪያ እኮ ለኔ ማሳወቅ አለባችሁ። እኔ ባለሁበት ነው መምጣት ያለብህ። ብትኖር ፍቃድህን እንጠይቅ ነበረ፣ ግን ስለሌለህ ነው እኛ ወደዚህ ልንገባ ይታል እኮ። ቀድመህ መናገር አለብህ። አሁን እሺ ልጅ እኮ ሴት ልጅ ናት። ሲቀጥል ደግሞ ህፃን ልጅ ናት ገና። እንዴት ዝም ብለህ ዘቡ ብለህ ትገባለህ? አውቃለሁ ወንድሜ፣ ልክ ነው፣ አጥፍተናል። ለሱ ይቅርታ። እኔም ሙሉ ካሜራማኖችም ሙሉ ክሩ ይቅርታ እንጠይቃለን ለዚህ ነገር። እሺ ካሜራው ምንድነው? እሺ እኮ ነገር ነህ እኮ የህይወት ተሞክሮ ለመውሰድ ነው የመጣ ነው። እንዳንተ ያሉ መልካም አባት ልጅን እናትም አባትም ሆኖ የሚያሳድጉ ለማበረታታት የመጣ ነው። ወንድሜ የእናንተ አመጣጣችሁን አላውቅም። ለመልካምም ሊሆን ይችላል ለመጥፎም ሊሆን ይችላል የመጣችሁት አላውቅም። ግን ባዶ ቤት ውስጥ ነው አንደኛ ነገር ያገኛችሁ። ሁለተኛ ነገር እንደዚህ ተሸፋፍነ እያወራኛል። ሲቀጥል ደግሞ ካሜራ ይዛችሁ ምንድነው የምታወሩት? አውቃለሁ ወንድሜ፣ ሌላ እንደዚህ የሚያስቆጣ ነገር አለ ብዬ አላስብም እኮ። ይኸውልህ ከማህበራዊ ጉዳይ ምናምን ነገር ብለኛል አይደለ? ብቻዬን ማውራት ትችላለህ። ያሳዩሃል ካሜራውን። እሺ ምን አመጣው እኮ ይህን ሚዲያ የሚከታተሉ ቤተሰቦች አሉኝ ውጭ ሀገር ላይ እና ይሄን ነገር አይተው ለአንተም ሽልማት ነገር ያበረክቱልሃል። አንዳንድ ነገርም ለማድረግ እና ህይወት ተሞክሮ ለመውሰድ ነው የመጣ ነው። አታስብ፣ ተረጋጋ። እንዴት ነው የምረጋጋው? እሺ ሚጣዬም ቢሆን ብዙ ነገር እያጫወተችኝ ነበረ። ውጭ ሀገር ልትሄዱ እንደሆነ ምናምን ነግራናለች። ሚጣዬም እና ምን ነግረሽ ነው? ሚጣ ምንድነው ያወራችሁት? እሺ ሂጅ ግቢ። ስልኩን ያዥና ሂጅ ግቢ መኝታ ቤት ቶሎ በይ ግቢ። ቁጭ በይ። እሺ እኮ እዚህም ብትሆነ ተረጋጋ ወንድሜ። ምንድነው የሆነ ያስጨነቀ ነገር ያለ ትመስላለህ። ይኸውልህ የኔ ወንድም ትሰማኛለህ? ጊዜው ጥሩ አይደለም። ይኸውልህ እቺ ልጅ ባዶ ቤት ውስጥ አስቀምጫት ሄጄ እንደገና ስመለስ ከሰው ጋር ነው ያገኘኋት። ምን እንደሆነ ነው እየጠበቅክ ያለው? ልክ ነው፣ ዘመኑ ከፍቷል፣ አይታመንም። ይሄ ለዚህ ደግሞ እኮ ለኛም እኔም ሙሉ ክሩም ይቅርታ ጠይቀናል። እሺ ወደዚህ ቤት ሀሳብ ንገረኝ እባክህ። እሺ መልካም። ምንድነው እኛ የመጣ ነው እንዳንተ ያሉ መልካም አባትን እናት ሳይኖር እንደ እናትም እንደ አባትም ሆኖ ለልጅ ማደግ ዋና እንትን የሆኑ አባቶችን ለመሸለምና ካንተ ደግሞ የህይወት ተሞክሮ ለመውሰድ ነው። ይሄን ነገር እኔ ብቻ ሳይሆን ብዙ የሚከተሉ ቤተሰቦች አሉኝ አገር ውስጥም ከሀገር ውጭ። ስለዚህ እስቲ እዚህ ቤት ውስጥ ከማን ጋር ነው የምትኖረው? ንገረን እስቲ። እሱ ምን እንዳየኸው ነው እንግዲህ እኔና ልጄ ነን ያለ ነው። እኔና ልጄ ለረጅም ጊዜ ነው በቃ እዚህ ቤት ውስጥ ብቻችንን ነው የምንኖረው። ማንም ሰው ሌላ ሰው የለም። ኦ በጣም ጥሩ። ከልጅ ጋር ብቻ ነው የምትኖረው? አዎ ከልጄ ጋር ብቻ ነው የምኖረው። ሌላ ማንም የለም። እንግዲህ እኔ እንጃ ካልተሳሳትኩ ግን ሚጣ ወንድም አለኝ ስትል ሰምቻለሁ። ካልተሳሳትኩ አይደል? የኔ ወንድም እኔና እሷ ብቻ ነን የምንኖረው። ስለምን ወንድም ነው የምታወራው? ምንም አይነት ወንድምም የላትም። ይኸውልህ እሷ ብቻ ነው የወለድኳት ልጄ እሷ ናት። ከእሷ ጋር ነው የምንኖረው። እርግጠኛ ነህ? አዎ ከእሷ ጋር ነው የምኖረው እዚህ ቤት ውስጥ እሷ ናት ልጄ። በጣም ጥሩ። አይ ሚጣ ቅድም እንደዛ ስላለችኝ ነው ይሄን ጥያቄ ያነሳውብህ። አይ ልጅ አይደለች፣ ያው ልጅ ስለሆነች ነው እንጂ እኔና እሷ ነው የምንኖረው። ሁለታችሁ ብቻ? አዎ እሷ ነው። በጣም ጥሩ። ባለቤትህስ? ያው ባለቤቴ ውጪ ናት ያለችው። ውጭ ሀገር ነው የምትኖረው። ስለዚህ ልጄን የምታሳድገው አንተ ነህ ማለት ነው? እኔ ነኝ የማሳድገው። ያው እንደምታየው ነው እንግዲህ። ያው ማን ነግሯችሁም እንደመጣችሁ አላውቅም። በእርግጡን ለመናገር እኔ ልጄን ብቻዬን እንደማሳድግ ምናምን፣ ግን ያው እንደምታየው ነው ልጄን ብቻዬን ነው እያሳደግኳት ያለሁት። ባለቤቴ ውጪ ናት ምናምን። እኛ እንኳን ያው ከአካባቢም ሰው
ተጠቁመን ነው የመጣ ነው እንድናበረታታ። ኃላፊነቶች ምናምን ያው እንግዲህ መቼስ ይገባሃል። ወንድ ልጅ ሆነ ኃላፊነቶችን ተሸክመ እንደገና ልጅ ስታሳድግ ምናምን ያለው ነገር ትንሽ ፈተናው በትክክል ከባድ ነው። እንግዲህ ያው በትክክል አስቸጋሪ ነው ብቻ። በጣም ጥሩ። ያው እቺ ልጅ እንዳህይወት ብቻዋን ነች ወይ ወንድም እህት ነገር ምናምን አልፈጠርክላትም? ብቻዋን እንዳትሆን። ባለቤቴ እንዳልኩ ውጭ ናት ያለችው። ህይወታችንን ለመቀየር ምናምን ነገር አንዳንድ ነገሮችን ለማስተካከል ትንሽ በወለደቻት በ2 ዓመቷ ምናምን እያለች ነው የሄደችው እና በዛ አጋጣሚ ያው ምንም እንትን ስላልመጣችም አልመጣችም፣ ልትተኝም አልሞከረችም ምናምን ነገር እዛ ስራ ላይ ስለሆነ እሷ ፎከሷ እሷም ነው በብዛት ሰፖርት የምታደርገንም እሷ ስለሆነች በዛ አማካኝነት ነው። በጣም ጥሩ አሪፍ ነው። በአሁኑ ሰዓት እንደዚህ ልጅ ተረክቦ የሚያሳድግ አባት እንደዛ አይነት አባት ይኖራል ተብሎ የሚገመትበት ሰዓት አይደለም። ግድ ነው፣ ዘመኑ ከፍቷል በጣም ከመለህ ልጅ አይደለች። ያው እሷም እኮ ሄደችው ውጪ ያው እኛ ህይወታችንን ለመቀየር አይደለ ያው ግዴታዬ ነው። ያው ምንም ማለት አይደለም፣ ግዴታዬ ነው። ያው ልጄ ናት። ልጄ እስከሆነች ድረስ ደግሞ ኃላፊነቱን መሸከም አለብኝ። ያው እናቷ ትታት አይደለም ሄደችው፣ አልባሌ ቦታ አይደለም ሄደችው። ህይወታችንን ለማስተካከል እኛን ለመቀየር ስለሆነ ያው እንግዲህ ያው ግዴታዬን ነው እየተወጡ ያሉት እንጂ ምንም ብዙ ያህል እንትን ያደረኩት ነገር የለም። በጣም አሪፍ ያው ትንሽ ኃላፊነቶች ቢከብዱኝም ያው ምንም ማለት አይደለም። እንግዲህ ልክ ነው። ባለቤትህ ተመልሰ የመምጣት ሀሳብ የላትም ወይም ደግሞ ወይስ እንዴት ነው ሀሳቡ? እስቲ ንገረኝ። ያለ እናት ማደግ ይከብዳል አይደል? ልጆች ከቤተሰብ ጋር ሲያድጉ ነው ጥሩ። እናትም አባትም እየተቆጣ እየመከረና እየገሰጸ ሲያሳድጋቸው ነው መልካም ባህሪ ይዘው ሊያድጉ የሚችሉት። እና ምናልባት እህትህ እናትህ በይቅርታ አድርግልኝ ባለቤትህ ወደዚህ የምትመጣበት እድል አለ ወይስ እንዴት ነው? ትንሽ ጊዜ እና ወደ ውጭ ልትሄዱም እንደሆነ ቅድም ነገር ያለው በጨዋታ ነግራኝ ነበር እና እሱ ነገር እስቲ ስለሱ ነገር ንገረኝ። እኛም ያው እያስቸገረችኝ ነው ልጅቷም አንዳንድ ነገሮች ምናምን ነገር አስተካክለን እኛም ትንሽ አስቸገረችኝ። ያው ህፃን ልጅም አይደለች። ያው የእናቷ ጉዳይ ምናምን ነገር እንዳልኩ ትንሽ ቆየች ካየቻት በዛ አማካኝነት እሷ ደግሞ መምጣት የማትችልበት ሁኔታ ውስጥ ነው ያለችው። ያው በብዛት ታክ ከሆነ ወደ አረብ ሀገር ምናምን ሲሄዱ ወጦቻችን ውል ተፈራርሞ ነው። ውልን ሳጨርስ ወደ ሀገር መግባት አችልም ወይ ደግሞ ወደ ሌላ ቦታ መሄድ አችልም እና ውሏ ገና ነው። ውሏ ደግሞ በጣም ገና ነው የተፈራረመችው። ባለቤትህ አረብ ሀገር ነው ያለችው? እና መምጣት የማትችልበት ሁኔታ ውስጥ ነው ያለችው እና ትንሽ ልጅቷም ደግሞ እያስቸገረችኝ ስለሆነ ምናምን ነገር ያለውን ነገር ከእሷ ጋር ተነጋግረን ምናምን ነገር እኛን ልትወስደን ያው ፕሮሰስ ጀምረን ነበር። እስቲ ከፈጣሪ ጋር እንግዲህ ተሳክቷል። እስቲ እንግዲህ ብለን አስበናል። ከልጄ ጋር ሄጄ እናቷን አሳይቻት ልመልሳት አስቤያለሁ። እንግዲህ እስቲ ከፈጣሪ ጋር ሄደህ ልትመለሱ ነው? እኛ ሄደን ልንመለስ እንዳልኩ እያስቸገረችኝ ነው፣ በጣም እያስቸገረችኝ ነው። ማሚ ናፈቀችኝ እናቴ ምናምን እያለች በአካል አይታት አታውቅም። በቪዲዮ ነው በስልክ ነው የማገናኛቸው። እርግጠኛ ነህ ግን አረብ ሀገር ነው ያለችው? አረብ ሀገር እኛን ህይወታችንን ለማስተካከል እንዳልኩ ነው አረብ ሀገር ነው ያለችው እንጂ ሌላ የት ትሆናለች ብለህ ታስባለህ ወንድሜ? ስለዚህ አንዳንድ ነገር የሚያስፈልጋቸውን ነገር ድጎማ የምታደርገው እሷ ነች ማለት ነው? ያው እሷም ያለባትን ነገር እንግዲህ ይገባሃል መቼስ። ያው ወደ ውጭ ምቾት ላይ አይደለም ያለችው ምናምን ነገር ይሄን አድርጊልኝ ለማለት ይከብዳል። ግን ደግሞ እሷ አንዳንድ ነገሮችን ትደግፈናለች፣ ትረዳናለች ምናምን ነገር። ያው ኦልሬዲ በቃ ለእኛ ነው የምንኖረው ማለት ትችላለህ። ቤተሰብ የላትም፣ እኛ ነን ያለናት፣ እኔና ልጄ ነን ያለናት። ለእኛ ነው እንግዲህ እየኖረች ያለችው እሷ። ያው በትክክል እኔም እንደማየው ከሆነ ቆንጆ ቤት ነው፣ ቆንጆ ቤት አላችሁ፣ አሪፍ ነው፣ የተሻለ ኑሮ ደረጃ ነው። ልጄንም ማሳደግ ይከብዳል ብዬ አላስብም። አንተስ ምንድን ነው የምትሰራው እዚህ? ያው እኔ እንኳን ያው አንዳንድ እንቅስቃሴዎችን ነው የማደርገው። ያው የተወሰኑ ነገሮችን ምናምን ቤቶችን ምናምን ነገር እደልላለሁ ምናምን። ደላላ ነህ? አልፎ አልፎ ነው ስራ። የኔ እንኳን ስራ እንደዚህ ቋሚ የሚባል አይደለም። ያው ሲመጡልኝ አልፎ አልፎ በሰው ምናምን የምሰራው እንጂ ቋሚ የሚባል ስራ እንኳን የለኝም እኔ። ያው እንዳልኩ በሷ ነው በቃ በሷ ነው የምንኖረው፣ በሷ ነው ያለነውም፣ በሷ ነው ምናምን ነገር። ያው እሷ ናት እንግዲህ እየደገፈችን ምናምን። እግዚአብሔር ይስጣት እንግዲህ። በጣም መልካም ሴት ናት። በእውነት ነው የምልህ። በጣም እንዴት እንደምነግርህ አላውቅም። እንደውም አንተን ለማመስገን ብላችሁ እኔ ጋር መጣችሁ እንጂ እሷ ብትኖርና እሷ ብትመሰገን ደስ ይለኛል። እኔ እዚህ ትንሽ ኃላፊነት ነው ያዝኩት። እሷ ያው አረብ ሀገር ስትሄድ እንግዲህ ደልቶ አትኖርም። ያለውን ቻሌንጅ ታውቀዋለህ። የአረብ ሀገር ነገር ይከብዳል በጣም። ላትስማማ ትችላለህ ምናምን። በጣም አስቸጋሪ ነው
ግን ያንን ሁላ ነገር ተቋቁማ አንድ ቀን መረረኝ፣ ሰለችኝ፣ አመመኝ፣ ደከመኝ ሳትል እኛን እዚህ እያገዘችን ያለችው እና እንደውም እሷ ብትመሰገን ደስ ይለኛል። መመስገንም አለባት እንጂ በጣም በትክክል። ከዛም አልፎ ደግሞ እዚህ ልጆችን ኬር እያረከ ልጅህን ኬር እያረከ ያለው አንተ ነህ እና ደግሞ እኛም ማመጣጣችን እንደነገርኩ ነው። እንደዚህ አይነት ሰዎች ስናገኝ እንሸልማለን፣ እናበረታታለን። እንግዲህ ይህን ነገር የሚመለከቱት ብዙሃን ናቸው ከሀገር ውጭም ከሀገር ውስጥም ያሉት እና እስቲ ውድ ቤተሰቦች ለዚህ አባት ምን እንሸልመው? ለዚህ አባት ምን እንስጠው? ሽልማት እኮ የሚያስፈልገው ነገር አይደለም፣ ግዴታ ነው። ገብቷል። ያው ቅድምም እኔም የጮኩበት ምክንያት የጊዜው ጉዳይ ነው። እንግዲህ ይገባሃል ብዬ አስባለሁ። በትክክል ተረድቻለሁ። አባት ነህ፣ አባት እስከሆንክ ደግሞ ግዴታ ነው ምናምን ነገር ሲሆን ደግሞ ሴት ልጅ ናት ይቺ ልጅ። አሁን ላይ የምንሰማው ነገር ጥሩ አይደለም። ሶሻል ሚዲያዎች ላይ ምናምን ደስ የማይሉ ነገሮች ናቸው። ያው እንደ አጋጣሚ እኔም ሱቅ ስለወጣው ነው እንጂ ዝም ብያት ቤቱን ክፍት አድርጌ ወጣሁኝ እንጂ ብቻዋን እንደዚህ ቁጭ አድርጊያት ክፍት አድርጌ አልወጣም። ሳይህ እንደ ወጣትነት አይደለም፣ ትንሽ ረቀቅ አድርገህ የምታስብ ልጅ ትመስላለህ። ኃላፊነትን እኮ ስትሸከም እኮ ያው ትበስላለህ፣ ግዴታ ስለሆነ ማለት ነው። ወጣትም በሆነ አሁን በዚህ ሰዓት ወጣትነቴ ሳይሆን የሚታየኝ ልጄ ናት የምትታየኝ። ገባ? እዚህ ጋር ወጣት ልሆን ይችላለሁ፣ ብዙ ነገሮችን ሊያምዱኝ ይችላል፣ ግን አሁን ላይ ልጅ ያለኝ ሰው ነኝ። ልጅ ደግሞ ስትወልድ ብዙ ነገር ይገድባል። ማድረግ ከምትፈልጋቸው ነገሮች ትቀንሳለህ። ከዛም በተጨማሪ ኃላፊነት ጥላብኝ ሄደች። በጣም አይደለ? እቺ ልጅ ነገ ጠዋት ላይ እኔን እንድታመሰግነኝ ነው የምፈልገው። ይገባል? መቼስ እንደዚህ እየለፋው ያለሁት ለእሷ ነው። እናቷም እየለፋች ያለችው ለእሷ ነው። ኃላፊነትን ለእኔ ጥላብኝ እስከሄደች ድረስ ሰው አምኖ እንግዲህ ኃላፊነትን እስከጣለበት ድረስ ግዴታ ነው እንግዲህ መታመን ግዴታ ነው። እሺ ያው እንግዲህ እንደነገርከን ነው እና ልጅህ ስንት ዓመቷ ነው? ያው ኦልሞስት አሁን ወደ 7 እየተጠጋች ነው። 7 ዓመት? ኧረ እባክህ። እንደነገርኩ ነው እንግዲህ ባለቤቴን 5 ዓመት ያክል አልተገናኘንም። በቪዲዮ ነው የምናወራው፣ በስልክ ነው የምናወራው፣ በአካል አልተገናኘንም። ግን እስካሁን ያው እነዛን ነገሮች ናፍቆት የሚባል ነገር አለ። በጣም እንጂ እነዛ ነገሮችን ተቋቁም እንግዲህ ያለሁት እኔም እንደውም እኔ ሳያት እንደዚህ አልጠበቅኩም። ባይገርም ወይ 5 6 እንደዛ አካባቢ ነበር ያሰብኩት። ደስ የምትል ልጅ አለች። እንግዲህ ፈጣሪ ያሳድግልህ፣ እሷንም ከዓይን ያውጣልህ። እንግዲህ ውድ ቤተሰቦቼ የሰማችሁት ታሪክ ትንሽ ደስ የሚል ነገር ነው። ይህ የምታዩት ወጣት የልጁን ኃላፊነት ጥላበት የሄደችው ሚስት ኃላፊነቱን ተቀብሎ ልጁን እያሳደገ ይገኛልና እስቲ ለዚህ መልከ መልካም አባት ለዚህ መልከ መልካም ወጣት ምን ይደረግለት? እናንተም አስባችሁ ባይገርምህ ይህን ቪዲዮ የሚመለከቱት ቤተሰቦቼ እነሱ ናቸው ሽልማቱን የሚያበረክቱት። አንዳንድ ደጋግ ኢትዮጵያውያን አሉ እንደዚህ ይህን ነገር ሲሰሙና ያው ለአንተም ይደረግልህ የሚባለውን ነገር እነሱ ባሉት ቀን ተመልሰን ወደዚህ ቤት ምን መጣ ነው የሚሆነው ማለት ነው። ሽልማትህን ይዘንልህ እንግዲህ ፈቅደህ ስላስገባህን ወደዚህ ቤት እንድንገባ መልካም ፈቃድ ስለሆነ በጣም እናመሰግናለን። ለህዝቡ መማሪያ ስለምን ያው እንግዲህ ቤተሰቦቼ ሚሉትን እንስማና ወደዚህ ቤት ተመልሰን ምን መጣ ይሆናል ማለት ነው። እሺ በጣም እናመሰግናለን ስለነበረን ቆይታ። ያው ሚጣንም ሰላም በደልህ ብናገኛት ደስ ይለን ነበር። እሺ ካሜራማን እንውጣ በቃ። ሚጣ ነይ ነይ። ሚጣ ለምንድን ነው ያስገባሻቸው? ለምን ሰው አታስገቢ ያላልኩሽ ነበር? ለምን አስገባሻቸው? እሺ ምንድን ነው የጠየቁሽ? ምንድን ነው ያልሻቸው? ምንድን ነው የጠየቁሽ? የወንድሜን ስለ ወንድምሽ ምን አልሻቸው? እሺ ወይኔ በቃ ወይኔ። እሺ ሂጂ ግቢ። ሄሎ ተሰማ? ሄሎ አይሰማም? እሺ ትናንትና ማታ የሰጠውን ዕቃ እንዴት አደረክልኝ? በእናትህ ልጁን በስራ ተስወግደዋል ወይ? እርግጠኛ ነህ?
ሰው አይተዋል። ሰው የወሰደው ይመስላል። እርግጠኛ ነህ? አስቀምጠዋል። ይኸውልህ በእናትህ ሌላ ችግር ሊመጣብኝ ነው። ይኸውልህ በጥንቃቄ እንድታደርጉልኝ ነው የምፈልገው። አትጨነቅ ትለኛለህ እንዴ? እንዴት ነው የማልጨነቀው? ይኸውልህ እኔ በ11ኛው ሰዓት ችግር እንዲፈጠርብኝ አልፈልግም። ለማንኛውም እሺ ቶሎ በሂድና ቼክ አድርገው ደውል። እሺ ወይኔ ሴትዮ ጠንቅ ልትሆንብኝ ነው። ገና ተሳካ ብዬ ሳልጨርስ ጭራሽ ሕፃን ናት ደግሞ። ሄሎ ምን ማለት ነው? በቦታው የለም። ወይኔ እንዴት ነው በቦታው ሊኖር የማይችለው? እና ሰው እንዲያገኘው አድርጋ አስቀምጠው ብለህስ? ወይኔ እሺ ማን እንዳነሳው ምናምን ነገር አንተ የምታውቀው ነገር አለ? እሺ ሰው ሲያነሳው ያው አላልኩም ነበር እንዴ? አረ ወይኔ እሺ ምንድነው እሺ የሚሻለኝ? አረ ተረጋጋት በለኝ በእናትህ። ይሄ እኮ የህይወቴ ጉዳይ ነው። ወይኔ ምንድን ነው እሺ አሁን የት ሄደ ነው የሚባለው? ወይኔ ህይወት ያመጣች ወይኔ ዛሬ የፈራሁት እንደምንጭ እኔ ነኝ። አቤት። ሰላም ነው? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ምንድን ነው ምን ፈልገህ መጣሽ? ተመልሰን መተናልና የቅድሙ ሽልማት አለህ ብዬ ነበር አይደለ? እባክህ አንተ ሰውዬ ቆይ ሌላ ተልእኮ አለ እንዴ? ለምን ከህይወት አትወጣም? አይደለም ቤተሰቦቼ አሁን እንድትሸለም እሺ አሁን ጥሩ ሁኔታ ላይ አይደለም። በቃ በቀጣይ ተመልሰኝ ነው እባክህ። እኔም ቤተሰቦች እኮ እንትን ስልኬን ያዝና ስረጋጋ ደውላለሁ። አሁን ጥሩ ሁኔታ ላይ አይደለም። የሆነ ስራ ተበላሽቶብኝ በጣም ተናግሬ ግዴታ መሸለም ስላለብን ነው። ወይኔ እኔ ወንድም ለምን አታዳምጠኝም? እባክህ ወንድሜ እንደዚህ መሆን አስፈላጊ ነው ብለህ ታስባለህ? ይኸውልህ አሁን ተረጋግቼ ላወራህም አልችልም። በጣም በቃ አሁን ኮንፊውዝድ ሆኛለሁ። እባክህ ወንድሜ 5 ደቂቃ ነው ከበዛ። ምንድን ነው ቆይ ወንድሜ ሽልማቱን እኮ ሰጠንን ኦልሬዲ የምንወጣው ሌላ ምንም የምናደርገው ነገር የለም። እባክህ አንድ 5 ደቂቃ ብቻ ስጠን። መረጋጋት አለብህ። የሆንከው ነገር አለ? ይኸውልህ ልጄን አሟታል። በቃ አሁን ሐኪም ቤት ልወስዳት ነው። ረጅም ሰዓት መቆየት ማውራት መነጋገር አንቺ ደህና ነበረች እንዴ ቅድም ስንገባ? እሺ ና ገባናሽ። እናመሰግናለን። ቀይ እናንተ እዛው ቆዩ። እሺ ቁጭ በል። ሽልማት ያልከውን ነገር ስጠኝና እባክህ ቶሎ ሂድ። ስምህን ማን ነበር ያልከኝ? ወይኔ አሁን ስሜ ምን ያደርግልሃል? አይ ጀስት በቃ እነግርሃለሁ። ስምህን ማን ነበር ያልከኝ? ንገረኝ። እሺ ኢዩኤል እባላለሁ። ኢዩኤል? ኦ ኢዩኤል ደፋሩ። ወዴት ነው? ጠብቀኝ 5 ደቂቃ። ምንድን ነው እያደረክ ያለው ሰውዬ? ይኸውልህ ትሰማኛለህ? በሰው ቤት ነው የመጣው። ግባ። በሰው ቤት ነው የመጣው። ናግባ ካሜራማን እንዳለኝ ነግጣልኝ። ቁጭል ምንድን ነው ያያረጋችሁት ያላችሁት? እንዳላውጣ ከቤቴ ቁጭል እንዴ ምን አባ እየሰራ ነው? ውጣ ከቤቴ። ወይ ምንድን ነው እያደረክ ያለው? ይኸውልህ እያንዳንዱ ስታረግ የነበረውን ነገር አይቼልሃለሁ። ትሰማኛለህ? አንድን ሰው ያለ ፍቃዱ እንደዚህ ማድረግ በቂ ያስቀጣል። ኧረ ያለ ፍቃድ ምናምን አንተ እንዴት እያደረገ ነው? ይኸውልህ ከማን ጋር እየተዳፈርክ እንዳለ አታውቅም መሰለኝ። በቤቴ ነው የመጣው። ውጣልኝ። ቁጭ በል እንድነሳ አትገፋፋ።
እንዴ ቆይ ስለበዛችሁ ምፈራ መስሎ ነው ካሜራው ሲጀምር ምንድነው አጥፋልኝ ጉጨር ምን አባረብት እንዳላጋደመ በጥፊ ምን ምንድነው የምትፈልገው ዝም በል በእናትህ ዝም ብዬ ቀድም ስሰማ ያንተን ተረተረትና የቂል ሞኝ እንትን ሐሳብ ያመንኩ መስሎ ምን ማለት ነው ስለምን ቂል ሐሳብ ምናምን ነው የምታወራው ወራዳ ምን አይነት ልክ ሲጀመር የመጣሁት ያልኩ ከማህበራዊ ሚዲያ ምናምን ነገር ለስጦታ ምናምን አይደል እንዴ ዝም በል ወይኔ ይኸውልህ ትሰማኛለህ ልጅ እንደ መልካም አባት ቀድም አከትክብኛ ልጅ ታማብኛለች አሁንም ቢሆን ይኸውልህ ይዳምጣት ልጅ ይዳምጣት ከተመመች እባክህ ይኸውልህ እባክህ እየለመንኩ ነው ያለሁት ልጄ ታማብኛለች ይኸውልህ አሁን እኔ ላይ አንተ ራሱ እንዳትታመምብኝ እጄ ላይ ጭቅጭቃችንን ሰምታ ትታመምብኛለች ልጄ ይኸውልህ እሱን ከፈለክ ይኸውልህ እሱን ካሰብክ ስርዓትን ይዛዋረኝ በፈጠረ ለምን አትወጣም ምንድነው እሺ ፍላጎት ምንድነው ስርዓትን ይዛዋረኝ እሺ ምንድነው የምትፈልገው እያንዳንዷን ነገር ሰምቼልሃለሁ እያንዳንዷን ስለምንድነው በዚህ ካሜራ እንዳለ ይዤል ነበር ቅሌትን የምን ካሜራ ነው ቆይ የምታወራው ስለምን ልጅ የምን ልጅ አንተ ቆይ ጤነኛ አይደለም እንዴ ያማል አንተ ሰውዬ ልጁን የት ነው ያረከው መልስልኝ ልጁን የት ነው ያረከው ስለምን ልጅ ነው የምታወራው እንዴ ልጄን እኮ አያጣር ልጁን የት ነው ያረከው መልስልኝ አንተ አትንቆራረጥ ይኸውልህ እንደዚህ እንትን እንደላሰ ፍየል ይኸውልህ አንድ ልጅ አንቆራጥ እንዳላስቀምጥ ስለማታውቀው ነገር ነው እያወራህ ያለው እኔ ይኸውልህ ከባለቤቴ አንድ ልጅ ብቻ ነው ያለኝ አንድ ልጅ ብቻ ነው አቀልድ ከሌላ ወለድከውስ ስለምን ከሌላ ሞለድ ውጣል እባክህ ድራማ አትስራ ስለ ልጁ እውነቱን ንገረኛው የት ነው ያለው ልጁ ስለምን ልጅ ነው የምነግርህ አሁን በስልክ ስታወራ የነበረው ልጅ ስለምን ልጅ ነው በስልክ ያወራሁት እኔ ግደሉት ስትል የነበረው ልጅ የት ነው ጭራሽ ግደሉት ማን ነው ግደሉት ያለው እኔ እንዴ አንተ ምን አይነት ውሸት ነው እያወሸኛለሁ ይኸውልህ በመጀመሪያ አንድን ሰው ያለ ፈቃድ መቅረጽ ይኸውልህ በህግ ያስቀጣል ሲቀጥል ደግሞ እሱን እኔ በህግ ጠይቃለሁ በምጠይቀው እንደዚህ አትበለኝሽ እሺ ደፋለሁ ምን አይነት የቀለለ ሰው ነው በስማ እንዴ ለምንድን ነው የምታሰቃየው ያጮናለሁ አንተ እሺ ስርዓትን ይዘመልስልኝ እሺ ምንድን ነው የምትፈልገው እኔ መማታት አልፈልግም እሺ ምንድን ነው የምትፈልገው እነግርሃለሁ ወራዳ ምን አይነት ሰው ነው በእግዚአብሔር ስማኝው ይኸውልህ ሌላ ነገር ውስጥ አታስገባኝ እሺ ምንድን ነው የምትፈልገው አቀበለኝ አንዴ ቪዲዮ እሺ ጎበዜ ጠጋብለው ምንድነው አየህ ቆይ ምንድነው ይሄ ዳቦ ስጋገር ያለው ቪዲዮ ወይኔ ሌላ አንተ ልጅ ልታበላ ስታበስል ያለው ቪዲዮ አየህ እሺ ምንድነው የምፈልገው እባክህ በፈጠረ ምንድነው የምፈልገው ምንድነው ያርከኝ ህይወቴን አታበላሽ ምንድነው የምትሰራው ስለ ልጅቱ ይኸውልህ እያንዳንዷን እውነቷን አውቃለሁ እኔ እዚህ ቤት ውስጥ ሲጀመር አንተን ለመሸለም አልመጣሁምሽ መርማሪ ሳምሶን እባላለሁ አዳምጠኝ ይሄ እንዳለ የምትመለከታቸው የህግ አካል ናቸው እሺ ስማኝ ህይወቴን አታበላሽ አሁን ወደ ውጪ ልሄድ አንድ ሳምንት ነው ይቀር በቃ ወጣት ነው አንተ በቃ እሺ በብር እንደራደር በቃ አንተ የሰው ህይወት አበላሽተህ ወጣቶች አይደላችሁ የምን የሰው ህይወት ነው ስለ ልጅቱ ይኸውልህ ስማኝ ሌላ ጎዳና ዲቃሏን አምጣጭራሽ ላሳድግላት በተቀበልኩኝ ነው ሰው ህይወት አበላሽ የምትለው እንዴ የኔ በሙሉ በምንድን ነው እርግጠኛ አንተ እኮ ነህ እንደዚህ ያረካት እኮ ልጅቷ አንተ እኮ ነህ ዲቃሏን ምናምን ትላለህ እንዴ ከዛም ብዙ ተረጋጋሽ የት ነው ያረከው ልጅቷ እያንዳንዱ ይኸውልህ ጎዳና ላይ ሆና ስትታመም የነበረውንም ትታመማለህ ገባ እሺ ተረጋጋ ነው ወራዳ ምን አይነት ሰው ነው ይኸውልህ ስማኝው ስለ ልጅቷ ሁሉንም ነገር አውቃለሁ እሺ አስረግዛት ልጁን እንዳላመንክ ከዛ ና ወዴት ማትሄድ የሷ ስራ ነው አይሁል ከዛ በኋላ ልጁን ወስደ እንደተቀበልከው ልታሳድግ እንደፈለክ የት ነው ያረከው ልጁን ያኔ ስመጣ ለምንድን ነው ያሻኝ ያንተን ቲርኪ ሚርኪ ቅድም ስሰማ ያመንኩ መስሎ ነበር ወይ ቀላል አንተ ወጣት ነህ አይደለ ወጣቶች ናችሁ እዚህ ሁላችሁ በቃ የሆነ ነገር ችግር የለውም በቃ በሚለው በቃ የሆነ ነገር ገንዘብ ምናምን ነገር የፈለግከውን ያለ ሰጣለሁ በቃ ሁላችሁም የፈለጋችሁትን ገንዘብ ሰጣችሁ ያንንም ቪዲዮ አጥፋልኝ በቃ
እሺ ምንድን ነው እንዳደረግልህ የምፈልገው ነገር አለ? ምንድን ነው የምፈልገው ነገር ካለ ቤተሰቦች ከነዚህ ወንጀለኞች ልስጥ ከሚሉኝ ገንዘብ ይሄኔ ብቀበል ኖሮ ስንት ደረጃ ደርሼ ነበር። ስለምን ቤተሰቦች ምናምን ነው የምትለው እኮ እኔን አውራኝ። እኔን ለምን አታውራኝ እኮ? ተረጋጋ ነው በቃ እኮ ወጣት ነው አይደል? ደስ ያለን ብር ችግር የለውም እሰጥሃለሁ። ደስ ያለኝን ብር ሰጠኛል። አዎ ምን ያህል ብር ሰጠኛል? ምን ያህል ብር ልስጥ? በቃ ያለኝን አቅም ያው ያለኝን አለኝ ብዬ የማስበውን ነገር እሰጥሃለሁ። በቃ ሰርቼ የሚያጠራቀምኩትን ነው ባለቤት የሚላክችልኝ የተወሰነ ገንዘብ አለ ባንኪ ውስጥ እሰጥሃለሁ። እሱን ገንዘብ በቃ እባክህ ከህይወት ይወጣ። በቃ እቺን አንድ ሳምንት እኮ ነው ታገሰኝ፣ አንድ ሳምንት። ከዛ በኋላ አድራሻዬን አጥቼ እጠፋለሁ። የትም አታገኘኝም። ወይ እግዚአብሔር ስንቱን አታሰማኝ። ኧረ እባክህ በፈጠረ ምንድን ነው እየሰራ ያለው? ስማኝ ተስማምቻለሁ ሀሳብን ተቀብያለሁ። እሺ ስንት ብር ትሰጠኛለህ? እሺ ችግር የለውም እሰጥሃለሁ እኮ። ስንት ብር ትሰጠኛለህ? አንድ 600-700 ሺህ ብር አሁን ልትወጣ ነው ሄደህ? አዎ ወደ ከሀገር ውጭ በቃ አንድ ሳምንት ብቻ። ይሄን ቤት ሽጠህ የዚህን ቤት ዋጋ ትሰጠኛለህ? ያው ባለቤት የታደረግከው ብላ ትጠይቀኛለች። የቤቱን ስ አይ ባለቤትስ ሌላ ወለድክ ብላ ትጠይቀም እንዴ? ባለቤት ኧረ እባክህ በፈጠረ ምንድን ነው የምታወራው? እሺ እሰጥሃለሁ። ይሁን በቃ እሺ እሰጥሃለሁ። ችግር የለውም በቃ ይሁን ችግር የለውም። የዚህን ቤት ዋጋ ንብረት እንዳለ ትሰጠኛለህ? እሺ እሰጥሃለሁ። ችግር የለውም ምንም ማለት አይደለም እሰጥሃለሁ። በጣም ጥሩ። ስለዚህ አሁን መስማማት እንችላለን ማለት ነው። እሺ አረ ተስማምተናል። ስለዚህ ትሰጠኛለህ ብሩን፣ እያንዳንዷን ነገር ንገረኝ። ከዛ እኔ አጠፋልሃለሁ ቪዲዮ እኮ። መንገር ምን አስፈለገ? በቃ መንገር ምን ለምን እነግርሃለሁ? የምታጠፋው ከሆነ ለምን እነግርሃለሁ? እሺ ወይ ካሜራውን አጥፍልኝና እናውራለን። ካሜራው ይጠፋላል፣ ችግር የለም። ካሜራውን አጥፋለት። ካሜራማን ጠፍቶልሃል ካሜራውን። በቀደል ልስማ። እሺ ምንድን ነው እንድነግርህ የምፈልገው? በቃ ያው መቼስ ወንድ ልጅ ነህ አይደለ? ወንድ ልጅ ነኝ። ትረዳኛለህ ብዬ አስባለሁ። እሺ ምንድን ነው? እኮ ልረዳህ፣ ንገረኝ። ለምን ደማት ንገረኝ። ያቺ ተንከሲስ ናት የላከች አይደለ? ምንድን ነው? እሺ ምን ልንገርህ? ስለምንድን ነው ማወቅ የምፈልገው? ያቺ ተንከሲስ ብለህ ይኸውልህ፣ ስሟን እንደዚህ አትጥራኝ ልጅቷ። በመጀመሪያ እሷ በፈጠረችው ድራማ እኮ ነው እኮ። እሺ እኔ በምንድን ነው የማረጋግጠው የኔ ልጅ መሆኑን? እንዴ ያንተ ልጅ መሆኑን አምነህ ተቀብለህ መስሎኝ እዚህ ቤት ውስጥ እኮ ያስገባኸው። ትሰማኛለህ? ላሳድገው ብለህ የተቀበልካት ነው አይደለም? በመረጋጋት ስማኝ፣ በመረጋጋት ስማኝ። ነገሮች እንዳሰብኳቸው እየሄዱ ስላልሆነ ነው። ትሰማኛለህ? እሷ ዝም ብላ በቃ አቅም የለኝም ብላ ለትምህርት ነው ትምህርቴ ምናምን ነገር እያለች ስታለቃቅስብኝ ጊዜ ነው እሺ ብዬ የተቀበልኳት እንጂ እንዴ እቺን ሴት እኮ መጠጥ ቤት እኮ ነው ያገኘኋት። እሺ ምንድን ነው ማረጋገጫዬ? መጠጥ ቤት አገኘሃት? እሺ ከዛስ? ቀጣይ ያራዳ ልጅ ነህ አንተ። ሲጀምር ታስታውቃለህ ስትታይ ራሱ። አረ በፈጠረህ እኔ አሁን ህይወቴን ነው መኖር የምፈልገው። ቀጥላ። እሺ ምንድን ነው ማወቅ የምፈልገው? በግልጽ እነግርሃለሁ። በቃ እሺ እኔ እናንተ ብቻ ነን አይደል? እኔ እኮ እሺ አልኩ። ኦልሬዲ እኮ ነው የተቀብያለሁ ገንዘቡ። በቃ የምትሰሙኝ ከሆነ ሁላችሁ የምትሰሙኝ ከሆነ በቃ ካሜራ ምናምን አጥፍተልኝ። አጠፋሁልህ ካሜራ። በቃ በቃ የምትሰሙኝ ከሆነ በቃ ልንገራችሁ። እሺ ምንድን ነው? እሺ ማወቅ የምፈልገው ምንድን ነው? ጠይቀኝ እነግርሃለሁ። ይቺ ልጅ ለምንድን ነው ጎዳና የወጣችው? ለምንድን ነው ልጁን ያላመንከው? ልጁስ የት ነው ያረከው? እነዚህን ጥያቄ መስማት ፈልጋለሁ። ልንገርህ፣ እኔና እሷ በመጀመሪያ የተገናኘ ነው ምሽት ቤት ውስጥ ነው። ገባህ? መጠጥ ቤት ነው ያገኘኋት፣ ክለብ ውስጥ ነው ያገኘኋት። እንደ አጋጣሚ ተያየን፣ ከጓደኞቿ ጋር ነበረን። ተያየን፣ አብረን መጨፈር ምናምን ነገር ጀመርን። ከዛ አብረን መጨፈር ከጀመርን በኋላ ስልክ ተቀያየን። ከዛ እኔ ወጣሁ ከዛ ቤት። እኔ ከዛ ቤት ወጣሁኝ። እሷም በቃ ከዛ በኋላ አልተገናኘንም። አልተገናኛቸው። አዳምጠኝ። በስልክ እያወራን እናወራ ነበረ። እደውልላታለሁ፣ እናወራለን ምናምን። ያው መምጣት ጀመረች፣ ከኔ ጋር መገናኘት ጀመርን። ፍቅር ውስጥ ገባለችኝ። ያው እንግዲህ ይገባል ብዬ አስባለሁ። የተለያዩ ግንኙነቶችን ማድረግ ጀመርን። እኔ ይሄ ነገር ይፈጠራል ብዬ እንግዲህ በምንም ታምር ልጠብቅ አልችልም። ገባህ አይደለ? ያው ተማሪ ነኝ ብላኛለች። እኔ መከላከያ የምትጠቀም ነበር ይመስል። የተለያዩ ግንኙነቶችን ማድረግ ጀመርን። በቃ ከዛ በኋላ ከሆነ ጊዜ በኋላ በቃ መጣችና ከ3 ወር 4 ወር በኋላ ሰላማዊ ነበርን። ያመኛል ምናምን ትለኝ ነበር። አረ ተመርመሪውን ነገር ምናምን ነገር እያልኳት መታ ከሆነ ጊዜ በኋላ በቃ እርጉዝ ነኝ ምናምን ነገር አለች። እሺ ሂጂና አባትሽን ፈልጊ ያልኳትኝ በቃ። ምክንያቱም እኔ እንዴት ነው እሺ እኔ ማምናት? እቺ ልጅ የግቢ ልጅ ናት፣ የግቢ ተማሪ ናት። የግቢ ልጆችን ደግሞ ታውቃቸዋለህ፣ ጨዋ የሚባሉ አይደሉ። እሺ ተረዳኝ አይደለ? ወደድኩ ምናምን ነገር ልትለኝ ትችላለች፣ ግን ምን ያህል ነው ማምናት? በቃ ሂጂና የልጁን አባት ፈልጊ፣ እኔ አይመለከተኝም፣ ከኔ በመሆኑ እንዴት እርግጠኛ ነሽ ምናምን ነገር ስላት፣ ይኸው ቀኑ እኮ እንዲህ ነው እንዲህ ብሎኛል ዶክተር፣ እንዲህ ነው
በእንደዚህ ጊዜ ነው የተፈጠረው ተብያለሁ ምናምን ነገር አለች። ከኔ መሆኑን ሳቅ በቃ እንዲያው ትረዳኛለህ አይደል? ወንድ ልጅ ነው፣ ህይወቴ እንድበላሽ አልፈልግም። ልጅ አለኝ፣ ትዳር አለኝ። ኦልሬዲ እኮ ቀድመህ እሷን ህይወት አበላሽተሃል። በፈጠረ እኔ እንደዚህ አትበል። በቃ እኔ ይፈጠራል ብዬ አላሰብኩት ነገር ነው። አራባ በቃ ይኸውልህ፣ በቃ ያው እሷም ዝግጁ አይደለችም፣ እኔም ዝግጁ አይደለሁም። ያለ ጊዜው የመጣ ልጅ ምን ያደርጋል ብዬ እንድታስወርደው ይዣት ሲሄድ የተፈጠረው ነገር በቃ ጊዜው አልፏል። 4 ወር እንደሆናት እንደገና ደግሞ ማስወረድ አልችልም። ካስወረደችው ደግሞ ኦልሬዲ በቃ እሷ ትሞታለች ነው የተባልኩት። በሰዓቱ ሙች ያስወርደው እንዳልካት ሰምተናል። ወንድ ልጅ አይደለ? ይኸውልህ በቃ ይገባችኋል እንግዲህ ሁላችሁም ወንዶች ናቸው አይደለ? በቃ እኔ እዛ ጋር ህይወቴን ነው ማስቀደም ያለብኝ። በቃ መሞትም ካለብሽ ሙቺን አይመለከተኝም። እኔ የምፈልገው አስወርጂና ከህይወቴ እንድትወጪልኝ ነው ብዬ አልኳት። ከዛ ከህይወቴ እንድትወጪ ነው ብዬ አልኳትኝ። ከዛ በኋላ ልጁን አመጣች፣ ወልዳ ከወለደችው በኋላ አመጣች፣ ይዘው መጣች። ልጁ ወልዳ ይዘው መጣች። እሺ ምን ማድረግ ነው ያለብኝ? አንተ በእኔ ቦታ ብቶ ምን ታደርጋለህ? ተማሪ ነበረች አልነበረች? ተማሪ ነበረች። ይኸውልህ ከዛ ወለደች። ከወለደችው በኋላ ጓደኛዬ ቤት ነው ያለሁትኝ ምናምን ትምህርቴንም አቁም ያለው ከወለድኩኝ በኋላ ልጁን ምናምን ነገር ብላ እኔ ጋር ይዘው መጣች። ልጁን ግዴታ ነው ገባ? የኔም ላይሆን እኮ ይችላል፣ የኔም ላይሆን ይችላል። ልጅ ነው ብላ እስካመጣች ድረስ ኢትስ ኦኬ፣ ምንም ማለት አይደለም። ነገ ጠዋት ላይ የኔ ልጅ እንኳን ባይሆን ገባህ አይደለ? ሊያመሰግነኝ ይችላል ብዬ ተቀበልኳት ልጁ። እሷን ግን የማስተዳደርበት ፋይናንሻል የለኝም ገባ? ኢኮኖሚ የለኝም እሷን የማስተዳደርበት። ባለ ትዳር ነኝ እኔ። ከዛ በቃ ልጁን ተቀብያት እያኖርኩኝ ነበረ። ከዛ በማል የውጭ እድል በቃ ተሳካልን ገባ? ፕሮሰሱ ተሳካልልና ለልጅ። ከዛ በኋላ ያው ያለው ነገር እንግዲህ በቃ ለማደጎ ሰጠሁት። ምንም የተፈጠረ ነገር የለም። ወይ እግዚአብሔር እንዴት ያለ ቀልድ ነው እባክህ። እሺ ታዲያ ምን ማድረግ ነበረብኝ? ህይወቴን ማስቀደም ስለነበረብኝ ለማደጎ ሸራ አባት ስለሆንካ እኔ ያርከው ያው እንግዲህ ምን ማድረግ አለብኝ? ያው ይገባችኋል እንግዲህ ወንዶች ናችሁ ሁላችሁም። ያው በቃ ልጁም የሆነ ነገር እንዲሆን አልፈለግኩኝም፣ እሷም የእሷም ህይወት። ስለዚህ ያው ከአባትነት ካለው ስሜት አንጻር ነው ያረከው። በቃ ያው ትምህርቴን እቀጥላለሁ ብላ ሄደች እሷም። በቃ እኔ አላውቅም እንግዲህ እኔ ደግሞ ለእኔ ልጁን ሰጠችኝ። እኔ ደግሞ ግዴታ ህይወቴን ማስተካከል አለብኝ። በስቼ ማደጎ ሰጠች በቃ። ደስ ይላል፣ በጣም ደስ ይላል። ካሁን በኋላ ግን ቆሜ ከአንተ ጋር ወሬ ከጀመርኩኝ የሆነ ነገር አድርጌህ ነው የምቀመጠው። ምንም ነገር አትዋሸኝ ወራዳ። እያንዳንዷን ነገር ማለት ነው መሰለህ አይደል እንዴ? ማደጎ ቤት ብትለኝ የታበ የሰጠው ማደጎ ቤት ነገርኩህ እኮ። የታበ የሰጠው ማደጎ ቤት ተረጋጋሽ። የት ነው የሰጠው? እሺ ተረጋጋ። ቆይ እሺ ተረጋጋ። ይኸውልህ እሺ ተረጋጋ። ልጁ ያለበትን ማወቅ እፈልጋለሁ። በስልክ ያወራውን እያንዳንዷን ነገር ሰምቻለሁ። ሰምተኛል? ተረጋጋሽ። እሺ ሰምተኛል? እሺ እነግርሃለሁ። እያንዳንዷን ነገር ነው። አንድ ነገር እንዳትዋሽ ቀላል። እሺ ለምንድን ነው በጥፊ የምትመታኝ? ገና ጮላለሁ። አነሳ እንደ እሱ በክትሽ ቁጭ አድርገህ ጭራሽ ሰማ ደግሞ ተረተረ ተነግረኛለህ። እሺ ተረጋጋሽ። ማደጎ ቤት ምን አይደል? እሺ እነግርሃለሁ። አንተንም ለወስጄ እዚህ ለማደጎ እንዳልሰጠ። እሺ ተረጋጋሽ። ወራዳ እያንዳንዷን ነገር የት ነው ያደረከው ልጅ? እሺ እውነቱን ነው እንድነግረን። አዎ እውነቱን ነው ፈልገው። በቃ ይኸውልህ በቃ ካሜራ አስጠፍተህ ምናምን እኔ ላይ ትጃጃላለህ እንዴ? እሺ ይኸውልህ በቃ ህይወቴ እንዲበላሽ አልፈልግም። ይኸውልህ አሁን ኳሻኝ የእውነት ህይወት ይበላሻል። በትክክል ይበላሻል ህይወት። እውነቱን ነው እየነገርኩህ ያለሁት። በቃ የት ነው ልጁ? መልስልኝ። በቃ ይኸውልህ ነገርኩህ እኮ በቃ እኔ ይህ ነገር ይፈጠራል ፕሮሰሱ ይሳካል ብዬ አላሰብኩኝም ነበረ። በመሀል ይህ ነገር ተፈጠረ። 1 ሳምንት ነው የቀራችሁ ስትለኝ ባለቤቴ ደውላ በቃ ልጁን አውጥቼ ጣልኩት። አዎ በቃ ያው ከክፋት አስቤ ሳይሆን ሌላ ሰው አንስቶ ያሳድገዋል ብዬ አስቀመጥኩት። እሺ ከዛስ ምን አደረክ? በቃ አንዳንድ የኔ ጣልኩኝ ሰዎች አሉ እዛ ዋካ በፈጠረ ሰዎች የሚበዙበት ከቆሻሻ ቦታው ራቅ አድርጌ ነው የጣልኩትኝ። በቃ ሰዎች ያዩታል ብዬ ስላሰብኩኝ ያው ቆሻሻን የሚያስተካክሉትም ያዩታል ብዬ ስላሰብኩኝ እዛ ነው ያስቀመጥኩት። እሺ ቀጥል። ከዛስ ቅድም ምንድን ነው ደውለህ ትእዛዝ ያስተላለፍከው? ማን ናቸው እነዛ ሳባሪዎች? ከማን ጋር ነው እያበርክ የምትሰራው ይሄን ስራ? እነሱ ያው ጓደኞቼ ናቸው። በቃ የሚታዘዙልኝ ጓደኞቼ፣ ያው ተላላኪ በላቸው በቃ እንደ ጓደኞቼ ናቸው። በተወሰነ ገንዘብ ምናምን ነገር ሰጣቸዋለሁ፣ እኔ የምላቸው ነገር ያደርጉልኛል።
እኮ ቅድም ምን እንዲያደርጉት ነው የደወልከው? እነሱን ነበረ በቃ እዛ አስቀምጡት ብዬ የሰጧቸው ነበር ልጁ። ከዛ በኋላ ቼክ እንዲያደርጉልኝ ነበር የሰጧቸው። አሁኑኑ ደውልና ይዘውት እንዲመጡ ንገራቸው። እሺ ደውልና ይዘውት ልጁን የት እንዳለ አይታወቅም ማለት የት እንዳለ አይታወቅም። የት እንዳለ አይታወቅም ማለት ልጁ ቀደም ሲደውላቸው ቦታው ላይ እንደሌለ ነው የነገሩት። አረ በፈጣሪ ከዛ እንዲገሉት አዘዝካ? ችግር የለውም በቃ ልጁን ነው አይደለም የምፈልጉት። ፖሊስ ጣቢያም ሄጄም ቢሆን በቃ አመልክቼ እንደሚሆን አድርጋለሁ። ችግር የለውም። ራስህ ሄደህ የጣልከውን ልጅ ምን ብለህ ነው የምታመለክተው? አንተ ይሄ ደግሞ ምን አይነት አውጣ ነው በእናትህ እንዴ? ጽድቅ መሰለህ እንደ ሰራው እኮ አሁን እኮ የት እንዳለ እኮ አናውቅም እኮ ነው ማለት። የት እንዳለ አናውቅም? እንዴት ነው የማታውቀው? ሰምቻለሁ እኮ ቅድም በስልክ እነሱ የት እንዳለ ማን እንደወሰደው አናውቅም ነው እያሉኝ ያሉት። ደውልና ሬሳውን እንዲፈልጉት ንገራቸው። የምን ሬሳ ነው ያልከው? ሰምቻለሁ። አዎ በትክክል ሬሳ። ደውልና እንዲፈልጉት ንገራቸው። እሺ ገለው ነበር ልጁን ስትወስደው? አልገደልኩትኝም እኔ ሌላ ሰው እንዲያነሳው ብዬ ነው። ከነነፍሱ ነው ወጥቶ የጣልከው? ኧረ አንተ ልጅን መጣል ነበር በእናትህ። ምን ይነሳ? ለምን አትረጋጋም? እውነቱን ንገረኛ። ሄዴ ሰው ልጅ ትጥላለህ? እሺ ለምን ትደበደቡኛላችሁ? ወይኔ ኧረ ተው ግን ሄሎ ተሰማ። ኧረ እባክህ እኔ አደጋ ውስጥ ነኝ ያለሁት። እባክህ ልጁ የት እንዳለ ፈልጋችሁ አምጡልኝ። ያቺ ተንከሲ በእናትህ እኔ ህይወቴ ልታበላሽ ነው። እሺ ልጁን የት እንዳለ ፈልጋችሁ አምጡልኝ። የት እንዳለ አናውቅም ማለት ምን ማለት ነው? ይኸውልህ ትሰማኛለህ? ህይወቴ አደጋ ውስጥ ነው ያለው ነው ያልኩህ። ይኸውልህ ከየትም ብላችሁ ፈልጋችሁ እንድታምጡልኝ ነው። በቃ ይገኛል ብላችሁ የምታስቡበት ቦታ እዛ አካባቢ የነበረ ሰው ምናምን ነገር ጠይቃችሁ አምጡልኛ። እኔ ልጁን ነው እኔ የምፈልገው ነው እያልኩ ያለሁትኝ። ካላገኘ እንዳትደውልኝ። ይሰውራል እንዳላጨው ሌሉ ስርዓትን ትይዛለሽ። መታወቂያው ምናምን ነው ይጣራ በደንብ። ስልኩም ቼክ ይደረግ። ይኸውልህ አዳምጠኝ አንተ ቅሌታ። እንዲማ ብቻ አትመስለኝም። ሌላ የምትሰራው ስራ አለ አንተ። ሌላ የምትሰራው ስራ አለ። ሌላም አለ። እንዲህ ከላይን አሳምረ እባብ ነው ውስጥ። ልጅቷ ላይ ያደረስክባትን ስለ ልቦናዊ ጥቃት እያንዳንዷን ትመልሳለሽ። አንተ በግት ያውንክ ልጅ ይኸውልህ ንገረኝ አልከኝ ነገርኩ። ምንም ካንተ ጋር ማወራው ነገር የለም። ለማንኛውም አሁን ልጅቷን አስገቡልኝ። አንዴ አስገቧት። አይናት እንግዲህ ቁጭ በዚህ ተጋሎር እንግዲህ በነገርሽን መሰረት እዚህ ቤት መተን እውነትም የጠረጠርሽው ነገር ልክ እንደሆነ ደርሰንበት። ይሄ ማፈሪያ ሰውዬ እኔ አላወራውም። ይኸውልህ እያንዳንዱ ያረከውን ነገር ንገራት። ምን ብዬ ነው የምነግራት? ምን ብዬ ነው የምነግራት? ስታረገው እንደዚህ ምን ብዬ ነው የማደርገው ብላ ምን ብዬ ነው የምነግራት ይለኛል። እያንዳንዱ ያረከውን ነገር ልጅን የት እንዳረከው ምን እንዳረከው ንገራት። ቀና ብለህ ይኸውልህ እያየ ንገራት። በግት ንገራት። በቃ ልጁን ሌላ ሰው በቃ እንዲያሳድገው ወደ የሆነ ጥግ ላይ አስቀምጬው ነበር። አትዋሽ። እንደሱ አይደለም። እባክሽ ተረጋጋ። አንተ አውሬ የኔን ህይወት አበላሽተህ ልጅ ምንድን ነው ያደረከው? እባክሽን ተረጋጉ። ጭራሽ አንቺን እንትን ተቀብዬ ስለሰጠው እንደዚህ አመልሽልኝ። እሷ አይደለችም አሁን እኔን አንቄ የሚገልሽ። አንተ የሰይጣን ቁራጭ የኔን ህይወት አበላሽተህ ልጅ ምንድን ነው ያደረከው? ለምንድን ነው የምትመቱኝ? እንደለው ያዙት እዛ ዋጋ ውስጡልኝ በደንብ
ያደረገብኝ? የኔ ሳያንሰው ይኸውልሽ የኔ እናት መረጋጋት አለብሽ። አይዞሽ እባክሽን። ትምህርት የለሱ ብዬ አቋርጬ እሱን አምኜ እኮ ነው ካለ እድሜ ወልጄ ቤተሰቦቼን አሳዝኜ እኮ ነው ያለሁት። ልጄ እኮ ነው ያለኝ። ከዚህ ሁሉ ህይወት እኮ የተረፈኝ ልጄ ነው። ልጄ ምንድን ነው ያደረገብኝ? እኔ እባክሽን ተረጋጊ። አሁን እንደዚህ አልቅሰሽ ምንም የምትመልሺው ነገር የለም። እባክሽን እኛን ማዳመጥ አለብሽ። እባክህ ልጄን አትርፍልኝ። እባክህ አታስቢ። መደረግ ያለበት ነገር እባክህ የኔ ህይወት አንዴ ተበላሽቷል። ልጄን ብቻ አንተ አትርፍልኝ እባክህ። አታስቢ ያልኩሽ እኮ እኛ እዚህ ጋር የቆምነው ዝም ብለን አይደለም። ይሄ ሁሉ የምትመለከችው ሰው በአንቺ ጉዳይ ነው የተሰበሰብነው። ይሄ ሁሉ የምታየው ሰው እባክሽን ልጅሽን ቢሆን መደረግ ያለበት ጥንቃቄ ሁሉ አድርገን ካለበት ቦታ እናመጣዋለን። እሺ አታስቢ። ገና ምንም አይነት እርምጃ አልተወሰደበትም። ልጁን እንደጣለው ብቻ ነው የሰማነው። እባካችሁ እኔ ልጄን ብቻ ነው የምፈልግ። በቃ አይርዳኝ፣ ልጄን ብቻ ይመልስልኝ። ምንም አትጨናነቂ። መርዳቱ ሲጀመር ወዶ ሳይሆን ግዴታው ነው። ሙሉ እሱ ጋር ያለው ብር ለሱ አይሆንም፣ አንቺ ጋር ነው የሚሆነው። እባክሽን መረጋጋት አለብሽ። ከዚህ ወዲያ ያተረፍኩት ልጄን ብቻ ነው። እባክህ ልጄን ምንም ነገር አውቃለሁ፣ ይገባኛል። ስሜትሽ ስለገባኝ እኮ ነው እኔም እዚህ ድረስ ብዬሽ የመጣሁት። እባክሽ ተረጋጊ። አሁን ላይ ይኸው በቃ አሁን የፈለግንበት ደረጃ ላይ እኮ ደረስን አይደለ? መፍትሄ አመጣን። ቢያንስ ይሄ ሰውዬ መያዙ ምንም ነገር አንድ እርምጃ ወደፊት ሳይሄድ መያዝ እኮ ለአንቺ ሰላም ሊሆን ይገባል። እሺ ነና አይዞሽ። ከቤተሰቦችሽ ጋርም እንድትታረቂ ወደ እነሱ የምትመለሽበትን መንገድ እኛ እናመቻቻለን። እነሱ አይኔን የማያዩትም አሳፍሬያቸዋለሁ። እኔም ድፍረቱ የለኝም እነሱን ደፍሬ። አውቃለሁ። ቤተሰብ ግን ቤተሰብ ነው፣ መቼም አይጨክንም ልጅ ላይ። ግን ኦልሬዲ አንዳንዴ ደግሞ ታይ ብቻ እኔ ምንም አልበልሽ ስለሱ ነገር። ስለዚህ አሁን ምን እንደምናደርግ ልንገርሽ። ልጁ ጋር ያለው ገንዘብ እያንዳንዷን ነገር ይወጣል፣ እንቀበላለን። ፓስፖርቱም አለ፣ ወደ ውጪ አይሄድም፣ ቀርቷል። ወዴትም የሄድበት ቦታ አይኖርም፣ ወዴትም። እያንዳንዱ ያለውን ገንዘብ ወስደን ላንቺና ልጅሽ መኖሪያ ነው የሚሆነው። እሺ ይሄ ቤት ሁላ እናንተ ትኖሩበታላችሁ። ምናልባት ሊያሳስበንና ሊያሰጋን የሚችለው የእሱ ልጅ ጉዳይ ነው። እሷንም ቢሆን በእኛ ሰዎች አማካኝነት ሞግዚት ቀጥረንላት ወይ እናቷ እስክትመጣ ወይ ደግሞ ይሄ ማፈሪያ አባቷ እስኪፈታ ድረስ እኛ እየተንከባከበን እንቆያለን። ውድ ቤተሰቦች ይህች የምታዩት ምስኪን ሴት፣ ይህች የምታዩት ምስኪን እህታችን እስካሁን ድረስ በቃ በጣም እኔ አላቅም በቃ በጣም እየበዛብኝ ነው ይሄ ነገር ከምላችሁ በላይ። ስለዚህ አሁንም ሌላ ላብዛባችሁ። ለዚች ልጅ መደረግ ያለበት ሁሉ ይደረጋል። ቤትም መገዛት ካለበት ቤት ይገዛል። ቤትም መከራየት ካለብን እንከራያለን። ይቺ ልጅ ትምህርቷን አቁማለች፣ ከቤተሰቧ ተራርቃለች፣ ጎዳና ላይ ነው ያለችው። አንድ ሰው የሚደግፋትም ሆነ አይዞሽ የሚላት ሰው የለም። እግዚአብሔር ፈቅዶ ይህን ሰው ልኮላት ወደኛ ባትመጣ እኮ የዚች ልጅ ህይወት ሊበላሽ ነበር። የልጇንም ህይወት መጨረሻ ይኸው እንደሰማችሁት ነበር ውድ ቤተሰቦች። ስለዚህ አሁንም ቢሆን መደረግ ያለበት ነገር ይደረጋል። ለዚች ልጅ የሚገባትን ነገር ሁሉ ይሰጣታል። ልጇንም ቢሆን አፈላልገን በህይወት ካለ በእጇ እናስረክባታለን። ውድ ቤተሰቦች እኔ ግዴታዬን ተወጥቻለሁ፣ ስራዬን ተወጥቻለሁ። የቀረው የእናንተ ግዴታ ነው። ይህንን ቪዲዮ ለብዙሃን ተደራሽ ማድረግ አለባችሁ። እኔ ስራዬን እስከተወጣው እናንተም ስራችሁን ተወጡ ውድ ቤተሰቦች። ምክንያቱም እኔ ካሜራ አጥፍቼ ስራዬን መስራት እችላለሁ። ያለ ካሜራ ብዙ ነገር ማድረግ እችላለሁ። ግን ይህን ቪዲዮ ምሰራው እናንተ እንድትማሩበት ነው። ነገ ያንዳችሁ ጓዳ የሚገባው ነገር አይታወቅም። ያንዳችሁ ጓዳ ስር የሚፈጠረው ነገር አይታወቅም። አሁንም ቢሆን ይህንን ቪዲዮ ለብዙሃን እንዲደርስ ሼር እያደረጋችሁ፣ ለዚህ ቪዲዮ የምትመለከቱት አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን እንድትጨርሱ እፈልጋለሁ። አብራችሁን ስለነበራችሁ አመሰግናለሁ።